ጤናና ሰላም ይስጥልን። ይህ ባና 24 ነው። በ24 ሰዓታት ውስጥ ከነበሩ ፍጻሜዎች የዜና ክፍላችን የመረጣቸው ዘገባዎችን ወደ እናንተ እናደርሳለን። አብራችሁ እንድትቆዩ የጋበዝን። በቅድሚያ ርዕሰ ጉዳዮችን እናሰማችሁ። ጠቅላይ ሚኒስትር አብይ አህመድ የዘመኑ አርበኞች ያስፈልጉናል አሉ። የጠቅላይ ሚኒስትር አብይ አህመድ መንግስት የሰሜንና የምዕራብ ግዛቶቹ በውጭ ሀገር ታጣቂዎች ቁጥጥር ስር ሆነው ባሉበት ወቅት የአርበኞች ቀንን አክብሮ ውሏል። የአረና ትግራይ ፓርቲ ህወሓትና ብልጽግና ይደራደሩ አለ። ሁለቱም አካላት መናናቅ የለባቸውም። ብልጽግናም ህወሓት አርጅቷል፣ ከእንግዲህ አብቅቶለታል ብሎ መናቅ የለበትም፣ ህወሓትም መንግስት ተዳክሟል የሚል ቅድመ ግምት መውሰድ የለበትም ሲሉ አሳስበዋል። በሌላ ዜና ህወሓት እውቅናዬ በህዝቡ እጅ ላይ ነው ብሏል። ፋኖ የውትድርና ስልጠና ያላችሁ የክልሉ ተወላጆች የክተት ጥሪውን አሰምቷል። መንግስት በበኩሉ የክልሉ ሁኔታ ተቆጣጣሪ ያለው በሚልበት ወቅት የስራ አፈጻጸሙን ግን ይህንን የሚያሳይ ሆኗል። የኢትዮጵያ አየር መንገድ ከትግራይ ክልል መቅጠር አይፈልግም ተብሎ ተከሰሰ። አየር መንገዱ ከትግራይ በተጨማሪ 3 ክልሎችን ያገለለ አሰራር ፈጽሟል ተብሎ የተከሰሰ ሲሆን ኮርፖሬቱ በበኩሉ ለቀረበበት ክስ ምላሽ ሰጥቷል። የሱዳን ጦር በአየር ማረፊያው ፈጽሞታል የተባለው ድብደባና ኔታንያሁ በእስራኤል አየር መንገድ ሁቲ ፈጽሞታል የተባለው ጥቃት ተከትሎ የአጸፋ ምላሽ ለመስጠት ዝግጅት ላይ ነኝ ማለታቸውን ሰምተናል። የምትሰሙት ይሆናል። ባና 24 እነዚህና ሌሎች ጉዳዮች ያነሳል። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ የዘመኑ አርበኞች ያስፈልጉናል አሉ። የጠቅላይ ሚኒስትር አብይ አህመድ መንግስት የሰሜንና የምዕራብ ግዛቶቹ በውጭ ሀገር ታጣቂዎች ቁጥጥር ስር ሆነው ባሉበት ወቅት የአርበኞች ቀንን አክብሮ ውሏል። በየዓመቱ ሚያዝያ 27 ቀን የሚከበረው የአርበኞች መታሰቢያ በዓል በአዲስ አበባ 4 ኪሎ በሚገኘው በድል ሐውልት አደባባይ ተከብሮ ውሏል። የአርበኞች ቀን በዓል በ1888 ዓ.ም በአድዋ በኢትዮጵያውያን ጀግኖች ድል የተደረገው የፋሽስት ጣሊያን ጦር እንደ አዲስ በ1928 ዓ.ም ዳግም ኢትዮጵያን ለመውረር ቢመጣም ኢትዮጵያውያን አርበኞች ለ5 ዓመታት ያህል በጽናት ታግለው ሚያዝያ 27 ቀን 1933 ዓ.ም ድልን በመቀዳጀት የሀገራቸውን ነፃነት ያስከበሩበት ቀንን በማስታወስ የሚከበር በዓል ነው። ጠቅላይ ሚኒስትር አብይ አህመድ በበኩላቸው መንግስታቸው አሁንም ሁለተኛ ዘመን አርበኛ እንደሚፈልግ በዓሉን አስመልክቶ ባስተላለፉት መልእክት ገልጸዋል። ቀደምት እናትና አባቶቻችን ነፃነትን በደም አስከብረው ሀገር አውርሰውናል። በዚህም እንኮራለን። እነዚህ ቀደምት አርበኞች በከፈሉት ዋጋ ዛሬ ቀና ብለን በነፃነት አደባባይ እንድንራመድ አድርገውናል። በድህነታችንና በኋላ ቀርነታችን ምክንያት ግን ነፃነታችን ሙሉ ሊሆን አልቻለም ያሉት ጠቅላይ ሚኒስትሩ ሆኖም በነፃነት ከአርበኞች የተቀበሏት ሀገር ለውጭ ታጣቂዎች አስረክበዋታል። በሰሜን አጋሬ ወንድሜ ሲሉት የከረሙት የሻዕቢያ መንግስት ድንበር ተሻግሮ የትግራይን ወረዳዎች ተቆጣጥሮ ኮንሰርት እስከ ማዘጋጀት ደርሷል። ጋምቤላ እስከ 60 ኪሎ ሜትር የተሻገሩ የደቡብ ሱዳን ታጣቂዎች የወረዳው አስተዳደርና የጸጥታ ኃይሎችን ገድለው የአገሪቷ ሰንደቅ ዓላማን አስወርደው የራሳቸውን ሲሰቅሉ የፌዴራል መንግስቱ አልደነገጠም። ሱዳን ከመንግስት የተቸረላትን ግዛት የኢትዮጵያን አርሶ አደሮች አፈናቅላ እየተጠቀመች ይገኛል። በዚህ ሁኔታ የአገሪቷ ግዛቶች ያስረከበው የጠቅላይ ሚኒስትሩ መንግስት ወኔው የሀገር ፍቅር ቆራጥነትና ንጽህና ነው፣ ግቡ የኢትዮጵያ ብልጽግና ነው ሲል የአርበኞች ቀንን አክብሮ ውሏል። የአረና ትግራይ ፓርቲ ህወሓትና ብልጽግና ይደራደሩ አለ። ህወሓትና የብልጽግናው መንግስት ሊደራደሩ ይገባል ያሉት የአረና ትግራይ ፓርቲ ከፍተኛ አመራር ገብሩ አስራት ናቸው። የድርጅቱ ህጋዊ ሰውነት ላይ ሁለቱም አካላት ሊመካከሩ እንደሚገባ ነው አመራሩ ብራሃሸው ላይ ተናገሩት። የፌዴራሉ መንግስት በትግራይ ያለው ጊዜያዊ አስተዳደር ከህወሓት ጋር መክሮ ፕሬዝዳንት ሾሞ እያለ የድርጅቱን እውቅና አልመልስም የሚለው አቋሙ መልሶ ሊያዩ ይገባል ብለዋል ገብሩ አስራት። ህወሓትም ይሁን ብልጽግና ወደ ጦርነት የሚወስዳቸውን መንገድ መምረጥ የለባቸውም ያሉት የአረናው ፖለቲከኛ ድርድርን መምረጥ እንደሚገባቸው አሳስበዋል። የአዲስ አበባ መንግስት በክልሉ ሌላ ፓርቲ በማምጣት ወይም በጦርነት ህወሓትን ከጨዋታ ውጭ ያደርጋሉ የሚል አዋጭ መንገድ አለመሆኑንና እርስ በርስ የሚጋጭ ውሳኔ ነው ብለዋል። የዚህም ምክንያት ሲያብራሩም ለህወሓት በትግራይ የመንግስትነት እውቅና ሰጥቶት እያለ ህጋዊ ሰውነት አይከለከልም የሚል ነው። ሁለቱም አካላት መናናቅ የለባቸውም። ብልጽግናም ህወሓት አርጅቷል፣ ከእንግዲህ አብቅቶለታል ብሎ መናቅ የለበትም፣ ህወሓትም መንግስት ተዳክሟል የሚል ቅድመ ግምት መውሰድ የለበትም ሲሉ አሳስበዋል። ደም አፋሳሽ ጦርነትን ለድርድር የተቀመጡና መፍትሄ ያበጁ አካላት አሁን ላይ እውቅና መስጠት አይቻለውም የሚል እምነት እንደሌላቸው ነው የተናገሩት። ሁለቱም ጦርነት ለመጀመር የሚያስቀምጡት ቅድመ ግምት ካለም
መልሰው ማየት እንደሚኖርባቸው ገብሩ አስራት አሳስበዋል። የህወሓት አባላት የጠቅላይ ሚኒስትር አብይ አህመድ መንግስት በሌሎች ክልሎች ያለው ውጊያ ምክንያት ተዳክሟል፣ ስለዚህም ከሌሎች ኃይሎች ጋር በመጣመር በጦርነት ልናስወግደው እንችላለን የሚል ግምት ካላቸው አብይ አህመድ በሌላ በኩል ህወሓት ተዳክሟልና ከሌሎች ፓርቲዎች ጋር በመሆን እንዲያበቃለት አደርጋለሁ ካሉ የሁለቱም የተዛባ ስሌት ጦርነትን ሊያመጣ ይችላል ብለዋል። ስለዚህም ያላቸው ልዩነት የድርጅት ህጋዊ እውቅና መጠየቅና መመለስ ከሆነ የከፋ ችግር የማያስመጣና በድርድር ሊፈታ የሚችል መሆኑን ተናግረዋል። ህወሓት እንደ አዲስ ፓርቲ እንዲመዘገብ የኢትዮጵያ ምርጫ ቦርድ መጠየቁ አግባብነት የለውም በማለት ጥያቄውን እንደማይቀበልና እንደ አዲስ እንደማይመዘገብ ማሳወቁ ይታወሳል። የምርጫ ቦርድ በበኩሉ ድርጅቱ በተሰጠው የጊዜ ገደብ የተቀመጡት ቅድመ ሁኔታዎች አሟልቶ ካልተመዘገበ ሙሉ ለሙሉ እንደሚሰረዝና በአገሪቱ የፖለቲካ እንቅስቃሴ እንዳይሳተፍ እንደሚያደርግ ገልጿል። ይህም እስከ የፊታችን ግንቦት ወር ብቻ እድል እንደሰጠው ማሳወቁ አይዘነጋም። አምንታይ አም ዝበአስ ዘሎ ከብዙ ጉዳይ ዘው ተፍልጠኸ አበዩቱ ዝበአስ ዘሎ ፍታሕ ዝኽእል እዩ ኩናት ዝፈትሐ ኩናት ዓወይ ኩናት ዝፈትሐ ተደራደረሲ ናይ ሓደ ፓርቲ አፍልጦ ንኩናት ምክንያት ክኾን ዘለዎ ይመስለኒ ምክንያቱም ዝተወልዐ ኩናት ብትራ ተሰማሚዕ ኣሎ ስለዚ እዚ ንእሽቶ እዩ እዚ ናይ ምስ ፓርቲ አፍልጦ ናይ ፍልጦን ዝለዓል ንኩናት ምክንያት ክኾን ኣለዎ ዝብል እምነት የብለም ምክንያቱም ንእሽቶ ነገር ስለዝኾነ በሌላ ዜና ህወሓት እውቅናዬ በህዝቡ እጅ ላይ ነው ብሏል። ባለፈው ሳምንት የ6 ወራት የሥራ አፈጻጸም ለመገምገም የተሰበሰበው ድርጅቱ ህጋዊ ሰውነቱን መልሶ የማግኘት ጥያቄው ላይ ተወያይቷል። የድርጅቱ ዳግመ ምዝገባ እንዲካሄድ በኢትዮጵያ ብሔራዊ ምርጫ ቦርድ የተላለፈውን ትዕዛዝ በመኮነን ህጋዊ ሰውነቱ በፕሪቶሪያው ስምምነት መሰረት እንዲመለስለትም ጠይቋል። በስብሰባው ከ1300 በላይ መካከለኛና ከፍተኛ አመራሮች የተሳተፉ መሆኑን የተገለጸ ሲሆን ብሔራዊ አንድነታችንን ሉዓላዊነታችንን ለማረጋገጥ በሚል መፎክርም ተካሂዷል። ህወሓት 50 ዓመት የሞላውና በህዝቡ ልብ የታተመ ነው ያሉት አመራሮቹ ይህም የፓርቲው እውቅና በትግራይ ህዝብ የሚወሰን ነው ብለን እናምናለን ሲሉ አቋማቸውን አስታውቀዋል። ከፕሪቶሪያው ስምምነት በተቃራኒ የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን በድጋሜ ለመመዝገብ የሚያደርገውን ተደጋጋሚ ሙከራ እንደሚያወግዙም አመራሮቹ በአቋም መግለጫቸው ላይ አስፍረዋል። ለጠቅላላ ጉባኤውና በስብሰባው ላይ ለተላለፉ ውሳኔዎች እውቅና እንደማይሰጥ የገለጸው ምርጫ ቦርድ ህወሓትን ለ3 ወራት በምንም አይነት ፖለቲካዊ እንቅስቃሴ እንዳይሳተፍ ሲል አግዶታል። ህወሓት ይህ ውሳኔ ከተላለፈበት የካቲት ወር ጀምሮ ባሉት 3 ወራት ውስጥ ጠቅላይ ጉባኤ ለማካሄድ የሚያስችል የእርምት እርምጃ ካልወሰደ የፓርቲው ምዝገባ በቀጥታ እንደሚሰረዝ ቦርዱ ማስታወቁ ይታወሳል። ህወሓት በበኩሉ የትግራይ ህዝብ ከፍተኛ ችግር ላይ በወደቀበት በዚህ ወቅት የፌዴራል መንግስት አፋጣኝ መፍትሄ ሊያበጅ ይገባል ሲል ያሳስባል። በመጠለያ ጣቢያዎች በስደትና በወራሪ ኃይሎች ስር ያለው የትግራይ ህዝብ በበሽታና በሞት እየተሰቃዩ ይገኛሉ ብለዋል አመራሮቹ። ህዝቡ እነዚህን ችግሮች መታገስ የማይችልበት ደረጃ ላይ ደርሷል ሲሉም የሁኔታውን አሳሳቢነት አጽንኦት ሰጥቷል። በዚህ ረገድ ያለውን መሰረታዊ ፖለቲካ ችግር በመፍታት የትግራይ ህገ መንግስታዊ ሉዓላዊነት በፕሪቶሪያ ስምምነት መሰረት መመለስ አለበት ሲሉም አመራሮቹ አቋማቸው አስታውቀዋል። ፋኖ የውትድርና ስልጠና ያላችሁ የክልሉ ተወላጆች የክተት ጥሪውን አሰምቷል። መንግስት በበኩሉ የክልሉ ሁኔታ ተቆጣጣሪ ያለው በሚልበት ወቅት የሥራ አፈጻጸሙ ግን ይህንን የሚያሳይ ሆነዋል። የጸጥታ ችግርን ተከትሎ በ2017 በጀት ዓመት 9 ወራት በአማራ ክልል ለሚገኙ ተንቀሳቃሽ ቅርሶች በቂ ጥገና ሳይደረግ ቀርቷል ሲሉ የክልሉ ባህልና ቱሪዝም ቢሮ አስታውቋል። ቢሮው የሥራ አፈጻጸሙ ከባለፈው ዓመት ጋር ያነጻጸረ ሲሆን የተከናወነው የጥገና ሥራ በ322 ቅርሶች እንዲሁም በ78 በመቶ ያነሰ ነው ብሏል። ይህ የሆነው በክልሉ ባለው የጸጥታ ችግር ሳቢያ ምክንያት ነው ብሏል። ይህም ባለሙያዎች እንደልባቸው ከቦታ ወደ ቦታ ተንቀሳቅሰው ስራቸውን ለማከናወን አስቸጋሪ አድርጎባቸዋል። በባለፈው ሳምንት ዘገባችን የአማራ ክልል የጤና ቢሮ የእናቶችና ነፍሰ ጡሮች ሞት መጨመሩን አሳስቦ በክልሉ ያለው ውጊያ ይቁም ማለቱን መዘገባችን ይታወሳል። በሌላ ዜና የፋኖ ታጣቂ ቡድን ወታደራዊ ስልጠና የወሰዳችሁ ማናችሁም የክልሉ ተወላጆችን የክተት ጥሪውን አስተላልፏል። ከአሁን በፊት የውትድርና ሙያ ስልጠና ወስዳችሁ ማለትም በእግረኛ፣ በኮማንዶ፣ በሜካናይዝድ እና በሌሎች ወታደራዊ ዘርፎች የሰለጠናችሁና በፋኖ አደረጃጀት ያልተካተታችሁ ወገኖቻችን በሙሉ በአቅራቢያችሁ በሚገኝ የድርጅታችን ብርጌድና ክፍለ ጦር በመሄድ እንድትመዘገቡ ሲል አሳስቧል። ይህንን ጥሪ ሰምተው ተግባራዊ ማድረግ ያልቻሉ ግን የብልጽግናው መንግስት ደጋፊ ተደርገው ይወሰዳሉ ሲል አስጠንቅቋል። ይህ በእንዲህ እያለ በክልሉ ለሚገኙ አርሶ አደሮች የአፈር ማዳበሪያ ለሽያጭ ያቀረበበት ዋጋ የአማራን ገበሬ ህልውናውን ለማጥፋት ያለመ ነው ሲል ታጣቂ ቡድኑ ገልጿል። ይህ በተጋነነ ዋጋ እየተሸጠ ነው የተባለው የማዳበሪያ ዋጋ እንዳትገዙ ሲል ነው አርሶ አደሩን ያሳሰበው። እንደ መፍትሄም ተጋነነ በተባለው ዋጋ በገበያ የሚሸጡ ነጋዴዎች ላይ
እርምጃ ወስዳለሁ ሲል ነው ቡድኑ ያስጠነቀቀው። የኢትዮጵያ አየር መንገድ ከትግራይ ክልል መቅጠር አይፈልግም ተብሎ ተከሰሰ። አየር መንገዱ ከትግራይ በተጨማሪ 3 ክልሎችን ያገለለ አሰራር ፈጽሟል ተብሎ የተከሰሰ ሲሆን ተቋሙ በበኩሉ ክሱን አጣጥሏል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘ አገር በቀል የሲቪል ማህበረሰብ ድርጅት የኢትዮጵያ አየር መንገድ የአውቶሞቲቭ ወይም የምህንድስና ሰርቲፊኬት ለያዙ ወጣቶች ክፍት የሥራ ዕድል እንዲያመለክቱ ሚያዝያ 17 ቀን 2017 ዓ.ም ይፋ ባደረገው ማስታወቂያ በትግራይ በደቡብ ኢትዮጵያና በደቡብ ምዕራብ ኢትዮጵያ ክልሎች ተፈላጊውን ብቃት የሚያሟሉ ወጣቶች እንዳይካተቱ አድርጓል ሲል ወቅሷል። እንደ ሲቪል ማህበረሰብ ድርጅቱ ገለጻ የማመልከቻ ማዕከላቱ የሚገኙት በተመረጡ ልዩ ልዩ ክልሎችም ማለትም በማዕከላዊ፣ በምዕራብ፣ በምስራቅ፣ በሰሜን ምዕራብና በደቡብ ኢትዮጵያ በሚገኙ ዩኒቨርሲቲዎችና ፖሊቴክኒኮች ብቻ ሆኖ በ3ቱ ክልሎች የሚገኙ ዩኒቨርሲቲዎችና ፖሊቴክኒኮችን ማለትም መቀሌ ዩኒቨርሲቲ፣ አዲግራት ዩኒቨርሲቲ፣ አክሱም ዩኒቨርሲቲ፣ ራያ ዩኒቨርሲቲ፣ ሚዛን ቴፒ ዩኒቨርሲቲ፣ ቦንጋ ዩኒቨርሲቲ እና ወላይታ ሰዶ ዩኒቨርሲቲ ሳይካተቱ ቀርተዋል። ድርጅቱ ለሪፖርተር በላከው ሰነድ ድርጊቱ ኢትዮጵያ የተጣለባትን ሀገራዊና ዓለም አቀፋዊ የሰብአዊ መብት ግዴታዎችን በግልጽ የጣሰ ነው ብሏል። የሰብአዊ መብት ተከራካሪ መሆኑን የሚገልጸው ተቋሙ አየር መንገዱ ፈጽሞታል ያለው ድርጊት በክልሎች ውስጥ የእኩልነትና የሥራ መብቶችን የሚጥስ በተመሳሳይ ኢትዮጵያ ያጸደቀችው የዓለም የሥራ ድርጅት ኮንቬንሽንን ቁጥር 111 በዘር በብሔር ወይም በክልል ደረጃ በሥራ ስምሪት ላይ የሚደረገውን አድሎ የሚከለክል ድንጋጌን የሚጣረስ ነው ብሏል። እነዚህን ጉዳዮች መነሻ በማድረግም የሲቪል ማህበረሰብ ድርጅቱ የኢትዮጵያ አየር መንገድ አድሏዊ የሥራ ቅጥር አሰራርን በትግራይ በደቡብ ኢትዮጵያና በደቡብ ምዕራብ ኢትዮጵያ የሚገኙ ወጣቶች ከመላ አገሪቱ የሚገኙ ወጣቶች ጋር በእኩል የሥራ ዕድል እንዳያገኙ ያለ ምክንያት እንዳይወዳደሩ የሚከለክል ነው ብሏል። በተጨማሪም ለወጣቶቹ ወሳኝ የሥራ ዕድል የሚነፍቅ ክልላዊ ማህበራዊና ኢኮኖሚያዊ መገለልን የሚያጠናክር የኢትዮጵያ ህገ መንግስታዊ የእኩል ዜግነትና አድሏዊ ያለመሆንን ቃል ኪዳን የሚጥስና ትግራይ በድህረ ጦርነት የምታደርገውን የማገገም ጥረት የሚጎዳና ኢሰብአዊ ድርጊት ሆኖ አግኝቼዋለሁ ብሏል። ጉዳዩን በተመለከተ ከኮርፖሬቱ ኮሚኒኬሽን የሥራ ክፍል ምላሽ አግኝቻለሁ ያለው ሪፖርተር በሁሉም ክልሎች በተመሳሳይ ጊዜ ቅጥር መፈጸም በበርካታ ምክንያቶች አስቸጋሪ በመሆኑ ሁሉንም ክልሎችና አካባቢዎች እንደተለመደው በቅደም ተከተል በማዳረስ በሀገራችን አራቱም ማዕዘናት ለሚገኙ ወጣቶች እኩል የሥራ ዕድል በመስጠት በአካታችነት የሚያምን አሰራር መከተሉን እንደተጠበቀ ነው ብሏል። በተያያዘም ጉዳይን በተመለከተ የሚዘዋወረው መረጃ ከእውነት የራቀ ነው ያለ ሲሆን ትክክለኛ መረጃ ማግኘት የሚፈልግ አካል የአየር መንገዱን የሰው ሀብት ልማት የሥራ ክፍል መጠየቅ እንደሚችል ሲል አስታውቋል። አየር መንገዱ በትግራይ ጦርነት ወቅት የሲቪሊያን ማመላለሻ አውሮፕላኖችን መለዮ የለበሱ ወታደሮችንና የጦር መሳሪያን ጭኖ አመላልሷል ተብሎ ሲከሰስ ነበር። ከዚህ በተጨማሪ በተቋም የሚሰሩ የክልሉ ተወላጆች ካለ ፍላጎታቸው ውጪ ረዘም ላለ ጊዜ የሥራ እረፍት እንዲጠይቁና እንዲወጡ አስገድዷል የሚል ቅሬታም ሲቀርብበት የነበረ ነው። የሱዳን ጦር የአየር ማረፊያውን ደበደበ። ጦሩ አርኤስኤፍ ይጠቀምበታል ብሎ የጠረጠረውን ኒያላ አየር ማረፊያ ላይ ድብደባ ፈጽሟል። የሱዳን ጦር ቅዳሜ ረፋድ ላይ በደቡብ ዳርፉር ግዛት የሚገኘው ዓለም አቀፍ አውሮፕላን ማረፊያ ድብደባ መፈጸሙን ተከትሎ በአካባቢው ከፍተኛ የፍንዳታ ድምፅ ተሰምቷል ተብሏል። ነዋሪዎቹ አውሮፕላን ማረፊያው ላይ ቢያንስ 3 ፍንዳታዎች የሰሙ ሲሆን ፍንዳታው የተሰማው በአውሮፕላን ማረፊያው ላይ አውሮፕላን ካረፈ ከሰዓታት በኋላ ነው የተባለም ሲሆን የፈጣን ድጋፍ ኃይሎች አርኤስኤፍ የጦር መሳሪያዎችንና ወታደራዊ ቁሳቁሶችን የሚያቀርብ አውሮፕላን ሊሆን ይችላልም ተብሏል። ጦር ኃይሉ በዳርፉር የሚገኘው የዩኤን አፍሪካ ህብረት ተልዕኮ ይጠቀምበት የነበረውን የአየር ማረፊያን ጨምሮ በአውሮፕላን ማረፊያ ውስጥ ባሉ ቦታዎች ላይ ጥቃት ፈጽሟል ሲል ሱዳን ትሪቡን ዘግቧል። በአውሮፕላን ማረፊያው አቅራቢያ የሚገኝ የመኖሪያ ህንፃም ኢላማ መደረጉን ምንጮቹ አክለዋል። አንድ አውሮፕላን በኒያላ አየር ማረፊያ 3 ጊዜ አርፎ ተነስቶ እንደገና ሳይነሳ ለመጨረሻ ጊዜ ያረፈ ሲሉም የዓይን እማኞች ተናግረዋል። ከጥቃቱ በኋላ የአርኤስኤፍ ከፍተኛ ቁጥር ያላቸው ወታደሮች በማሰማራት በወጣት ሲቪሎችና ጡረታ የወጡ የጦር ሰራዊትና የፖሊስ አባላት ላይ የእስር ዘመቻ ከፍቷል ተብሏል። ከአየር መንገዱ ወደ መሃል ከተማ በሚጓዝ ክፍት ተሽከርካሪ ላይ የተጎዱና የቆሰሉ ሰዎች እንዲሁም አስክሬኖች ማየታቸውን ዘግበዋል። አርኤስኤፍ የኒያላ አውሮፕላን ማረፊያን ለስራ ሲጠቀም የቆየ ሲሆን ከነዚህም መካከል በደቡብ ዳርፉር ግዛት ከሚገኙት የሰንጎና ራዶም ማዕድን ማውጫዎች ወርቅ በማዘዋወር የቆሰሉትን ተዋጊዎችን ወደ ውጭ በማውጣት እንዲሁም ለአዛዦች ማጓጓዣ መስመር አድርጎ ሲጠቀምበት ነበር።
ኔታንያሁ በሁቲ ላይ ያጸፋ ምላሽ ለመስጠት ከሚኒስትሮችና መከላከያ ባለስልጣናት ጋር እመክራለሁ አሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሁቲ አማጽያን የተተኮሰ ሚሳኤል የእስራኤል ዋና አውሮፕላን ማረፊያ አካባቢን ከመታ በኋላ በታጣቂ ቡድን ላይ ያጸፋ እርምጃ እንደሚወስዱ ቃል ገብተዋል። ኔታንያሁ በማህበራዊ ድረገጾች ላይ በተለጠፈ ቪዲዮ መልእክታቸው ላይ ከዚህ በፊት ጥቃት ሰንዝረናል፣ ወደፊትም እናጠቃለን ሲሉ ምላሽ እንደሚሰጡ ዝተዋል። እሁድ ጠዋት በኢራን የሚደገፈው የታጣቂ ቡድን ከየመን የተኮሰው ሚሳኤል በቤን ጉሪዮን አየር ማረፊያ ዋና ተርሚናል አካባቢ ማረፉን የእስራኤል ባለስልጣናት አስታውቀዋል። በፍንዳታው 4 ሰዎች ሲቆስሉ ሌሎች 2 ደግሞ ወደ መጠለያ ጣቢያ ሲሄዱ ጉዳት ደርሶባቸዋል ሲል የእስራኤል መገናኛ ብዙሃን የድንገተኛ አደጋ አገልግሎትን ጠቅሶ ዘግቧል። በጥቃቱ ከባድ ጉዳት የደረሰበት ሰው የለም። እሁድ ዕለት ሁቲዎች እስራኤል በጋዛ ውስጥ ያለውን እንቅስቃሴ ለማስፋፋት ላቀደችው ምላሽ የአየር ማረፊያዎችን ኢላማ በማድረግ በእስራኤል ላይ አጠቃላይ የአየር ላይ እገዳ እንደሚጥሉ ተናግረዋል። የእስራኤል የመከላከያ ሚኒስትር የሚመታንን ሁሉ 7 እጥፍ እንመታዋለን በማለት ለጥቃቱ ምላሽ ሰጥቷል። ኔታንያሁ በኋላ በሰጡት መግለጫ የሁቲዎች ጥቃት ከኢራን የመነጨ ነው ሲሉ አገራቸውን ለሁቲ ጥቃት ምላሽ እንደምትሰጥ አስጠንቅቀው ለኢራን ደግሞ በመረጥነው ጊዜና ቦታ እርምጃ እንወስዳለን ብለዋል። አውሮፕላን ማረፊያው ለጊዜው በረራ ካቋረጠ በኋላ ስራ ጀምሯል ቢባልም ሉፍታንዛ፣ ኤር ፍራንስ እና ዴልታን ጨምሮ በርካታ ዋና አየር መንገዶች እሁድ ወደ አየር ማረፊያውና ከአውሮፕላን ማረፊያ የሚያደርጉትን በረራ ሰርዘዋል። ሚሳኤሉ ሲቃረብ በተለያዩ የሀገሪቱ ክፍሎች አደጋ ደወሎች የሚሰሙ ሲሆን የእስራኤል አየር ኃይል ደግሞ ሚሳኤሉን ለማክሸፍ ለምን እንዳልተቻለ እያጣራው ነው ብሏል። የመከላከያ ምንጮችን በመጥቀስ የእስራኤል ሚዲያ እንደዘገበው የእስራኤልም ሆነ አሜሪካ ሰራሽ መቃወሚያዎች ሚሳኤሉን ማክሸፍ አልቻሉም ነበር። የአየር ማረፊያው ባለስልጣናት በተርሚናል 3 የመኪና ማቆሚያ ስፍራ አጠገብ ካለው መንገድ አጠገብ ሚሳኤሉ ማረፉን ተናግረዋል። ኔታንያሁ ለሚሰጡት ያጸፋ ምላሽ ለመምከር ከሚኒስትሮችና መከላከያ ባለስልጣናት ጋር ይገናኛሉ ሲሉ የአገር ውስጥ መገናኛ ብዙሃኖች ዘግበዋል። በየመን የሚገኘውና በኢራን የሚደገፍ አማጺ ቡድን ሁቲ በጋዛ ከሚገኘው ሐማስ ጋር በመተባበር በእስራኤል ላይ የሚሳኤል ጥቃት በየጊዜው ቢሰነዝርም በእስራኤል የረቀቀ የአየር መከላከያ በኩል ማለፍ አልቻለም። ቡድኑ በቀይ ባህር ላይ በሚያልፉ የንግድ መርከቦች ላይ ጥቃት ሲፈጽም ቆይቷል። አሜሪካ የቡድኑን ጥቃት ለማስቆም የቦምብ ጥቃቶች በተደጋጋሚ የፈጸመች ሲሆን ዩኬም ለአሜሪካ የቦምብ ጥቃት ድጋፍ አድርጋለች። ባና ሚዲያን እያደመጣችሁ ስለቆያችሁ ከልብ እናመሰግናለን።